ሰላም እንዴት አላችሁ? ውድ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ12ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ዩኒት 4 ላይ ነን። ማክሮ ኢኮኖሚክ ፖሊሲ ሜዠርስ እና ዴር ኢንስትሩመንት እያየን ነው ማለት ነው። አሁን ደግሞ 4.4 ሰብሴክሽን ላይ ያለውን ሶስተኛውን ፖሊሲ ታይፕ የምናይ ይሆናል ማለት ነው። which is ኢንካም ፖሊሲ ኤንድ ዌጅ። ሚኒመም ዌጅ ምንድነው? ፕራይስ ሲሊንግ ምንድነው? ፕራይስ ካፕ ፕራይስ ፍሎር ምንድነው የሚለውን እንግዲህ በዛሬው ሴሽን የምናይ ይሆናል ማለት ነው። እንግዲህ ማክሮ ኢኮኖሚክ ፖሊሲዎች ማለት እና መንግስት ማክሮ ኢኮኖሚክ ፖሊሲዎችን አቅጣጫ ሲያስቀምጥ የሚያስፈጽምባቸው ኢንስትሩመንቶችን እያየን እንገኛለን። በመጀመሪያ ከዚህ በፊት በነበሩ ሴሽኖች እንግዲህ ፊስካል ፖሊሲ ከማን ሳይድ ምን አይነት ታይፖች አሉ፣ ኮንትራክሽነሪ ኤክስፓንሽነሪ ፊስካል ፖሊሲ and also then ምን አየን፣ ሞኔታሪ ፖሊሲ ኤክስፓንሽነሪ እና ኮንትራክሽነሪ እንዲሁም ደግሞ ዴር ቱልስ ወይም ኢንስትሩመንቶቹ ናሽናል ባንክ ወይም ሴንትራል ባንክ ይህን የሚያስፈጽምበትን እንደ ትሪፕል አር ዲአር ዲስካውንት ሬሽዮ the reserves that banks should keep and also interest rate እና open market operation የተሰኘውን ቦንድ የሚሸጥበት የሚገዛበትን እንዴት አድርጎ ናሽናል ባንክ ወደ ኢኮኖሚ ገንዘብ ኢንጀክት ማድረግ ይችላል፣ እንዲሁም ደግሞ ሰካውት አድርጎ ገንዘብ መሰብሰብ ይችላል የሚለውን እነዚህን ፖሊሲዎች አይተናል ማለት ነው። አሁን ደግሞ ኮምፕሊመንተሪ የሆነውን ገቨርንመንቶች ብዙ ጊዜ ኢንፍሌሽንን ለመከላከል ከሞኔታሪ እና ከፊስካል ፖሊሲ ጋር አብረው የሚያስኬዱት ሌላ የፖሊሲ ሜዠር እናያለን ማለት which is the income policy እና ስለ ዌጅ ስለ ሚኒመም ዌጅ ኮንሴፕት የምንነጋገርበት ሴሽን ይሆናል ማለት ነው። ወደ ዛሬው ሴሽን ከመግባቴ በፊት እዚህ ጋር ሳይታችንን ላስታውሳችሁ እወዳለሁ። www.lucybridgeacademy.com ላይ ሾርት ኖቶችን ታገኛላችሁ። ብሪፍ ኖቶች አሉ፣ እንዲሁም ኩዌስችን ባንክ አለ። ኩዌስችን ባንኩን መጠቀም እንዳትረሱ አሳስባችኋለሁ። እንዲሁም ደግሞ ፐርሰናላይዝድ የሆነ ኤአይ አሲስታንት አለው። ከ5 በላይ ቋንቋዎች ኢኔብልድ የሆነ ኤአይ አሲስታንት ነው። እርሱ እንድትጠቀሙ እንግዲህ እጋብዛችኋለሁ ማለት ነው። ወደ ዛሬው ሴሽን ስንገባ እንግዲህ ኢንካም ፖሊሲ ምን ማለት ነው፣ ዓላማውስ ምንድን ነው በማለት እንግዲህ እንጀምራለን። ሶ ኢንካም ፖሊሲስ አር ገቨርንመንት አክሽንስ ገቨርንመንት የሚወስዳቸው አክሽኖች ናቸው that are give what that regulators ዌጅስ ኤንድ ፕራይስስ መረጋጋት አለባቸው ዌጅስ ኤንድ ፕራይስ። ስለዚህ እሱን የሚያረጋጉ ምኖች ናቸው? ገቨርንመንት የሚወስዳቸው ፖሊሲዎች አክሽኖች ናቸው ማለት ነው። ኢን ኦርደር ቱ ኮንትሮል ዋት ኢንፍሌሽን ኤንድ ሜንቴን ስቴቢሊቲ፣ ኢንፍሌሽን ለመቆጣጠር እንዲሁም ደግሞ የፕራይስ ስቴቢሊቲን ምን ለማድረግ ሜንቴን ለማድረግ ማለት ነው። ሶ they range from voluntary wage price guideline እናስቀምጣለን ወይም ደግሞ ማንዳቶሪ ሊሆን ይችላል ማለት ነው። ማንዳቶሪ ሊሆን ይችላል like wage and price freeze ጋይድላይኖች ልናስቀምጥ እንችላለን፣ ወይም ደግሞ ማንዳቶሪ አድርገን ከዚህ ሲሊንግ ከዚህ ጣራ እንዳታልፍ ወይም ደግሞ ከዚህ ፍሎር ከዚህ ወለል እንዳትወርድ ብለን በህግ ፍሪዝ ልናደርግ ዋጋዎችን እንችላለን ማለት ነው። ወይም ደግሞ ሚኒመም ዌጅ ሴት ልናደርግ እንችላለን ማለት ነው። ይሄ ዓላማው እንግዲህ ምንድነው? ዓላማው in order to regulate what wage prices to control inflation and maintain stability። እንግዲህ ኢንፍሌሽን እንዳይኖር ስቴቢሊቲን ለማሳካት የሚደረጉ የገቨርንመንት አክሽን ነው ማለት ነው። እንግዲህ ገቨርንመንት ዜጎቻቸው በኢንፍሌሽን አለንጋ እንዳይገረፉ የተለያዩ አይነት ሜዠሮች ሲወስዱ ይታያል። አንደኛው ሚኒመም ዌጅ ሴት ማድረግ ሊሆን ይችላል። ሌላኛው ደግሞ ከሲፒአይ ጋር ዌጅን ኢንዴክስድ የሆነ ዌጅ ሲስተም ሊጠቀሙ ይችላሉ። ማለት ኢንፍሌሽን ሲጨምር ዌጅም አብሮ አጀስት የሚያደርግበትን ሲስተም ኢንዴክስድ የሆነ የዌጅ ሲስተም ሜካኒዝም ሊኖራቸው ይችላል። ስለዚህ እዚህ ፖሊሲ ላይ በዋናነት የገቨርንመንት ትኩረት ዌጅ ላይ ስፔሲፊካሊ ዌጅ ላይ ከሆነ ሌበር ሲቲዝን እንዳይቸገር ከተጠበቀው ስታንዳርድ ኦፍ ሊቪንግ እንዳይወርድ ፕሮቴክቲቭ የሆነ ፖሊሲ ነው ማለት ነው። እንዲሁም ደግሞ አምራቾች በተለይ ደግሞ አግሪካልቸራል ፕሮዳክትስ ላይ የሚገባቸውን የፕራይስ ሲሊንግ እንዲያገኙ የሚከላከል ፕሮቴክቲቭ የሆነ ፖሊሲ ነው ማለት ነው። ኦኬ ሶ ኢንካም ፖሊሲስ ኦፍን ኮምፕሊመንት ዋት ፊስካል ኤንድ ሞኔታሪ ፖሊሲ። እንግዲህ ኮምፕሊመንት ነው የሚያደርጉት፣ አሟይ ናቸው፣ የሚጣፉ አይደሉም። እንግዲህ ቅድም ምን መጠንቀቅ አለብን ብለናል ከዚህ በፊት በነበሩ ሴሽኖች እንግዲህ ስናወራ የምንጠቀመው ፊስካል ፖሊሲ እና ሞኔታሪ ፖሊሲ
የሚጣፋ መሆን የለበትም። አንደኛው ኮንትራክሽነሪ ሆኖ አንደኛው ኤክስፓንሽነሪ ከሆነ የአንደኛውን ሪዛልት የአንደኛውን ኢፌክት አንዱ የሚያጣፋበት ሁኔታ መፈጠር የለበትም። ኤንድ ኦልሶ እዚህ ጋርም ስናወራ ፊስካል ፖሊሲ እና ሞኔታሪ ፖሊሲ ምን የሚያደርጉ ናቸው? ኮምፕሊመንት የሚያደርጉ ናቸው። እነማ ኢንካም ፖሊሲ ላይ ገቨርንመንት የሚወስዳቸው ሜጀሮች ማለት ነው። ስፔሻሊ በምን ጊዜ ይላል ወይም ፈርዘር ኤክስፔንሽነሪ ሜጀርስ አር ሊሚትድ ፈርዘር የሆነ ኤክስፓንሽነሪ ሜጀር ሊሚትድ በሆነበት ጊዜ ይሄንን እንደ ኮምፕሊመንታሪ እንወስደዋለን ማለት ነው። ኢንካም ፖሊሲ ሶ ዋት ኢዝ ዘ ሮል ኦፍ ኢንካም ፖሊሲ ኢን ዘ ኢኮኖሚ and economic stability economic stability ላይ ምን አይነት ሚና ነው የሚጫወተው ይህ ፖሊሲ? So income policy helps what? To stabilize price levels when restrictive monetary and fiscal policies are not sufficient. እንግዲህ restrictive የሆኑ monetary እና fiscal policyዎች እናስቀምጣለን። tight የሆነ monetary policy ላይ contractionary የሆነ monetary policy አስቀምጠን እነዚህ ኢንፍሌሽኑን ሊገቱ ካልቻሉ እነዚህ ኢንፍሌሽኑን አትቤይ ሊቋቋሙት ካልቻሉ ወይም ሊያስቀምጥልሉ ዲፌንድ ሊያረጉት ካልቻሉ as a complementary measure ምን እንወስዳለን ማለት ነው? ኢንካም ፖሊሲ እናወጣለን ማለት ነው። እንደዚህ አይነት ፖሊሲዎችን አፕላይ እናደርጋለን። so linking real wage growth to productivity። ስለዚህ አሁን ምንድነው አላማችን እዚህ ጋር wage growth ከማን ጋር መጣጣም አለበት? ከፕሮዳክቲቪቲ ጋር ምን ከፍለው የከፈልነው ሌበር ፕሮዳክቲቭ መሆን አለበት። unless and otherwise we are እየከሰረን ነው። ስለዚህ ሪል ዌጅ እና ሪል ዌጅ ግሮዝ ከፕሮዳክቲቪቲ ጋር መጣጣም አለበት in order to what? ensure sustainable demand and prevent inflationary pressures in order to ensure sustainable የሆነ ዲማንድ እና in order to prevent inflationary የሆነ inflationary pressure እንዳይኖር። ለምሳሌ የዜጎች ገቢ ሲጨምር ምንድነው የሚሆነው? የዜጎች ገቢ ሲጨምር ሪል ዌጃቸው ሲያድግ ከፕሮዳክቲቪቲያቸው ጋር እኩል ካላደገ ኢንፍሌሽነሪ የሆነውን ነገር ሊቋቋሙ ይችላሉ። ግን ፈርዘር እንደዚህ ኢንፍሌሽነሪ ፕሬሸር ደግሞ ይዞ ሊመጣም ይችላል። ገንዘባቸው ጨመረ ማለት ስፔንድ ማድረግ ቻሉ ማለት ያንን ኢንፍሌሽነሪ የሆነ ኢንፍሌትድ የሆነ ፕራይስ አፎርድ ማድረግ ቻሉ ማለት አሁንም ፈርዘር ኢንፍሌሽን ይዞ ሊመጣ ይችላል። ስለዚህ ጥንቃቄ ይፈልጋል ማለት ነው። ዜጎችን ከኢንፍሌሽን ለመጠበቅ ነው አንደኛ ነገር የምናወጣው ፖሊሲውን። ነገር ግን ደግሞ ገንዘብ በደንብ ኢንጀክት ካደረግን አሁንም ፈርዘር እስካሌት እንዳያደርግ ጥንቃቄ ይፈልጋል። ሶ we need to ensure what? Sustainable demand and prevent inflationary pressure on our citizens. Our citizens ላይ inflationary pressure እንዳይኖር ኢንሹር ማድረግ አለብን። So in developing countries controlled wage የሆነ wage expansion can stimulate what? ዶሜስቲክ ዲማንድ ኤንድ ኢኮኖሚክ ግሮስ። ዶሜስቲክ ዲማንድን ሊያነቃቃ ይችላል ማለት ዶሜስቲክ ኢንዱስትሪዎች ቡም ያደርጋሉ ማለት ነው። ኤንድ ኦልሶ ኢኮኖሚክ ግሮዝን በዚህ መልኩ ኢንሹር ማድረግ ይቻላል። አዘ ኮምፕሊመንታሪ ፖሊሲ አፕላይ ሊያደርጉት ይችላሉ። ኮንትሮልድ የሆነ ዌጅ ኤክስፓንሽንን ገቨርንመንት አፕላይ ሊያደርግ ይችላል። እንግዲህ ዋና ዓላማችን ዲዛይርድ የሆነ እንግዲህ ዓላማ ምንድነው ዲዛይር የምናደርገው? we need to ensure ኢንካም ፖሊሲ ስንተገብር we need to ensure የዜጎቻችን ዌጅ ማደግ is also in accordance with what? ከፕሮዳክቲቪቲ ጋር አብሮ ከፕሮዳክቲቪቲ ዌጃቸው ብቻ አይደለም መጨመር ያለበት their productivity should also increase ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ